ተፈልጎ ያልተገኘው የባህር በር ያጣንበት ሰነድ የት ገብቶ ነው? በኢፍትሃዊ መንገድ የተነጠቅነውን የባህር በር እንዴት አጣ ነው? ማንስ አሳልፎ ሰጠው ለሚለው የትውልድ ጥያቄያችን መልስ የሚሰጥ ሰነድ ፈልጎ ማግኘት አለመቻሉ የዘመናችን እንቆቅልሽ ነው። ኢትዮጵያ እንግዲህ ለመጨረሻ ጊዜ መተንፈሻ የሆነውን የባህር በር አማራጭ ስትነጠቅ መልክዓ ምድሯ ብቻ ሳይሆን ዜጎቿም ስለ ጉዳዩ ትንፍሽ እንዳይሉ ተደርጎ ነበር። ተከድኖ የበሰለው ጉዳይ ዛሬ ላይ በጋለ መልኩ ሲወጣ በወቅቱ ለነበረው የሽግግር መንግስት የሀገርን ይዞታ ቆርጦ ለመስጠት ማን ስልጣን ሰጠው? ስምምነቱ የተደረገባቸው ህጋዊ ፋይሎችስ የታሉ ብሎ ለሚጠይቅ መልስ መስጠት አልተቻለም። ይባስ ብሎ ደግሞ በሽግግር ህጉ ቻርተር አንቀጽ 4 ላይ ያለውን የሽግግር መንግስቱ የሀገርን ጥቅም ያከበረ ውሳኔዎችን ያሳልፋል የሚለው አንቀጽ ስለምን ተጣሰ እና ሌሎችም ጥያቄዎችን ያስነሳ ሆኗል። መንግስታት እንግዲህ መንበረ ስልጣናቸውን ሲረካከቡ የዶክመንት ልውውጥ ያደርጋሉ። ነገር ግን የኢትዮጵያ መንግስት በህግ አግባብ በተደገፈ መልኩ ስምምነቱን ያደረገበት ብሎም በተቋም ደረጃ ደግሞ የተደገፈ ምንም አይነት ሰነድ የለም። ይህም የባህር በር አማራጭ በቋሚነት አሳልፈን የሰጠንበት ስምምነት እንደሌለው ማሳያችን ነው። በዚህም መሰረት ኢትዮጵያ የሌሎችን ሀገራት ተሞክሮ በዋቢነት በማጣቀስ ጥያቄዋን የምታስመልስባቸው አስቻይ ሁኔታዎች እንዳሉ ደግሞ ማሳያው ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር አማራጭ እንድታጣ ከስምምነት የተደረሰበትን ሰነድ በተመለከተ እንዲያውም ለህዝብ ተወካዮች ምክር ቤት ባስረዱበት ወቅት ይህንን ጉዳይ በተመለከተ ህጋዊ ማስረጃ ተፈልጎ ማግኘት አለመቻሉን ማስታወቃቸው ይታወሳል። ወቅታዊ የሆኑ መረጃዎች እንዲደርሳችሁ የኢቢሲ ዶት ስትሪም የማህበራዊ ሚዲያ አማራጮቻችንን ፎሎ አድርጉ።